የሰጲራ አባት ማቲ ኤልሲ ቤት ሰላይ ሆኖ ገባ። መላ ድራማ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብራንቱ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ ይሁን። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ እንዲሁም ደግሞ ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን ማለት ነው። እንግዲህ መላ ድራማን እንዳስሳለን። መላ ድራማ እንግዲህ ያለፈ ጊዜ ኤልሲ ስልክ እያወራች እንግዲህ አቢሲሌውም መጥቶ ያያት መስሏ ደንግጣ ነበረ ያለቀ እና ግን እሷ አልነበረም እንግዲህ የመጣችው ወይኗ ነበረች እና ወይና መታ አረባክሽን እንዲህ አይነት ነገር በቤት ውስጥ አይወራም፣ እንዴት ይሄን ነገር ቤት ውስጥ ታወሪያለሽ ብላት እንግዲህ በጣም አስደንግጣት ምክር አዘልም ነገር ነግራት ትመለሳለች ማለት ነው። እና በቃ ነገ እናወራለን አሁን መሽቷል ብላ እንግዲህ ያው ወደ መኝታቸው ይሄዳሉ። እንግዲህ ያ ከሆነ በኋላ ማለዳ እንግዲህ ዲያስፖራው ወደ ቤት መጥቷል። እንግዲህ እንደምታውቁት የአቢሲሎም አክስት ከአቢሲሎም ጋር ተነጋግራ ለኤልሲ ሰላይ ቤት አስቀምጣለች። ምክንያቱም ይህንን ዲያስፖራን ብለን ቤቱ እናስገባለን፣ ይህንን ካደረግን እንግዲህ በደንብ የምትንከባከበው ከሱ ጋር ምንም አይነት ነገር የማታደርግ ከሆነ ማለት እንደመፈተን ለመፈተን ማለት ነው። እና ገራሚ ነው። በነገራችን ላይ ያው አንድ ጊዜ ሴት ልጅ ምንም አይነት ጉለት አይገኝባት፣ ጉለት ሲገኝባት ብዙ ጊዜ ለወንዶች አይገንም፣ ሴቶች ላይ ብዙ ጊዜ ይገናል፣ ያው ችግሮች ማለት ነው። ነገር ግን እንግዲህ ኤልሲ ያው እነሱ እንዳሉ ዲያስፖራው ሆኖ አልተገኘም። አጋጣሚ ተገጣጥሞ የልጇ እንግዲህ አባት ማቲ ነው ዲያስፖራው ወደ ቤቷ ሰተት ብሎ የገባ ማለት ነው። ሰተት ብሎ የገባ ይሄ እንግዲህ ዲያስፖራ እንዲሁም ሰላዩ እንዴት ከዛ ቤት ይወጣ ይሆን? ድራማው በጣም እያጓጓ እየሄደ ነው ያለው። እንግዲህ አሁን ላይ ወደ ኤልሲ ስንመለስ ኤልሲ እና ወይኒ ስነጋገሩ ሰምታችሁ ከሆነ ምናለች? ልጄን እዚህ ቤት ማምጣት እፈልጋለሁ ብላለች ማለት ነው። እና ስለዚህ በልጅነት ወልጄ አገር ቤት ጥያት የመጣው ልጅ አለችኛ፣ እሷን ልጅ እዚህ ማምጣት እፈልጋለሁ ብለሽ በይና እኔ አግዝሻለሁኝ፣ ልጄን በአንቺ አስመስለሽ አስመጪልኝ እያለች እንግዲህ እየተናገረች ነው ያለችው ማለት ነው ለወይኗ። ወይኗ እንግዲህ በጣም የዋህ እንዲሁም ደግሞ ለሰው ሩሩ የሆነች ነች እና እዚህ እንግዲህ የተሰጣት አክተር ማለት ነው። እንግዲህ እሷማ እንዴት ብዬን ነገርን ይሄን የሚያክል ውሸት እንዴት ዋሻለሁ? ውሸት ሲደጋገም በጣም ጥሩ አይደለም። ነገ እኔስ በምነት ምንም ችግር የለም በኔፊያ እኔ ባለውበት አድርጌ እኔ አሳምነዋለሁ ትላታለች ማለት ነው። እንግዲህ ኤልሲ እንግዲህ እሷን በሀሳቡ ተስማምታ ሰጲራን ወደዛ ቤት ልታመጣት ነው። ግን ሰጲራ ወደዛ ቤት ስትመጣ እንግዲህ ወላጅ አባቷ ማቲ እዛ አለ እንግዲህ እንደተመለከታችሁት ማለት ነው። ማቲ እንግዲህ እዛ ቤት ውስጥ ገብቶ ያው ዲያስፖራውን በደንብ ተንከባከቢ፣ በጣም መልከ መልካም ቆንጆ ይመስላል እያለች እንግዲህ አክስትየውም ድሮ የሚታዋወቁ ከአቢሲሎም ጋር ድሮ የሚታዋወቁ ጓደኛሞች ናቸው፣ እንዳታስቀይም በደንብ ተንከባከቢ ብላ እንግዲህ አክስትየው በጣም እንትን ስትል ነበረ። እንግዲህ እሷ ገና ስታየው ነው እንደ ታውቂያለሽ እንደ ከዚህ በፊት ለምንድን ነው ከዚህ በፊት የምትታዋወቁ ነው የምትመስሉት እያለች ስትናገር ነበር። እና እንግዲህ በዚህ እነሱ ፊት እሷ ምንም አላለችም። ልክ እነሱ ተነስተው ወደ ቤታቸው ሲገቡ ለእኔ እናንተ ሰላይ ሆነ እዚህ መታል እንግዲህ እኛ ሁለታችንም ድራማውን እንሰራለን፣ ድራማውን ሰርተን እንጨርሳለን ብላ እንግዲህ ለማቲ ይህን መልስ ሰጥተዋለች። እንግዲህ ማቲ ደግሞ አይኗን ወይኗ ላይ ጥለዋል ማለት ነው። ወይኗ ላይ አይኑን ጥለዋል። እንግዲህ አክስትዮ ራሱ ስል እንደው በቃ ከዚች እኮ ኤልሲን ሳይሆን ወይኗን ይዣት ብወጣ የሚል አይነት መልክት ሲሰጣት እንደው በጣም አንተ እንዴት እንደዚህ ታደርጋለህ ብላ በጣም ትቆጣዋለች። ያው ታውቃላችሁ በጣም ቁጡ ነች የአቢሲሎም አክስት ማለት ነው። በዚህ ሁሉ ነገር ላይ ግን አቢሲሎም ምንም አይነት ነገር ማለትም ምንም አይነት እንዲሆን ወይንም ደግሞ ሰላዩ እንዲገባ ፈቃደኛ አልነበረም። ግን እንድትሰለል ከዚህ ሰላይ እንዲቀጠር ያደረገችው አክስቱ ነች። እንዴ በገዛ በምታውቀው ጓደኛ ከይህንን ካደረገችማ ሌላ ሰው ጋራም ይህንን የማታደርግበት በምን እርግጠኛ እንሆናለን አይነት ነገር ነው እንግዲህ አክስትየው አምጥታ ሰላይ ቤት ያስገባችው። ሆኖም ግን ሰላዩ እንግዲህ እስካሁን ድረስ
ኤልሲ ጋር ስለሚተዋወቁ ምንም አይነት እንትን አላሉም። ነገር ግን ደግሞ አንድ ጉዳይ አለ። አቤሴሎም እንግዲህ መውለድ የሚችል አይመስለኝም። አንደኛ ነገር ለምንድን ነው አቤሴሎም እንግዲህ እኔ መድኃኒት አልወስድም እንደምትወልድ ታውቃለህ፣ ተመርምረህ ታውቃለህ ወይ እያለች ስትጠይቀው አይ አላውቅም። ታዲያ ለምንድን ነው እስከዛሬ ድረስ ከኔ ለአንተ ልጅ ያልወለድ ነው ለምንድን ነው ልጅ ያልመጣ ብላ ትጠይቀዋለች ማለት ነው። ስትጠይቀው እንግዲህ አይ እንግዲህ እኔ ቼክ አድርጌ አላውቅም፣ ግን ነገ በቃ በዛው ቼክ አደርጋለሁ ብሎ አሳቢ ትተሽኝ ብትሄጂስ እኔ ማልወልድ ከሆነ ትተሽኝ አትሄጂም አይነት ጥያቄ ሲጠይቃት አይ ትቼ ካልሄድም ትልና መልስ ትመልሳለች። ሆኖም ግን ደግሞ አንተስ ብትሆን ብላ ስትጠይቅ እንጃ እኔ ሄዳ አግብታ ልጅ ብትወልድ ለእኔ ብላ በፍሬ አልባ እንድትሆን አልፈልግም አይነት መልስ ይመልስላታል ማለት ነው። እና ግን እሱ በጣም ስለሚወዳት ኤልሲን በጣም ይወዳታል። ስለሚወዳትም ነው እንደፈለገች እንግዲህ እሷም እያደረገችው ያለችው ማለት ነው። እና እንግዲህ የመካን ወይም ደግሞ ያለመውለድ ይችላል አይችልም የሚለውም በምርመራ እናረጋግጣለን ብሎ እንግዲህ ሀሳብ ላይ እያሉ ነበረ እዛ ላይ አቆመ። ከዛም እንግዲህ ያው ማቲ በጣም እየጠጣ ነበረ። ወደ ማቲ ስንመለስ በጊዜው ነበረ መጠጥ መጠጣት የጀመረ። እንግዲህ እየጠጣ ነበረ። አብራችሁን ጠጡ አይነት ነገር ስል አይ እኔ አልጠጣም፣ አረ ጠጪ አብረሽ አጣጪው ስትል ነበር። ማለት እንድትጠጣና እሷ እንግዲህ በመጠጥ ግፍፊት ከሱ ጋራ እንድትወርቅ አክስትዮ ትፈልጋለች። እንግዲህ እሷም አይ እኔ አልጠጣም አለች። አቤሴሎምን እንድጠጣ ግብዣ ሲያቀርብለት አይ በፍጹም እኔ አልጠጣም፣ እንደዚህ አይነት ነገር የሚያዝናና አይደለም፣ እንደ ዘና በል እንጂ ጠጣ፣ እንደ መጠጥ የሚያዝናና ነገር የለም ስል አይ በመጠጥ አልዝናናም በማለት እንግዲህ እሱም መልስ ይሰጣል። እንዲሁም ደግሞ ያው መጨረሻ ላይ እንግዲህ ሁሉም ፊት ነስቶ ወደ መኝታቸው ሲገቡ አክስትዮ እና ጠጪ ከኔ ጋር አይነት ነገር ስል እንደ አንተ እኔ እኩያ ነኝ እንዴ ትላለች። ከዛ ያው እኔ እኩያ አይደለም ብላ በጣም ተናግራ ተሳድባ እንግዲህ እሷም ከአጠገቡ ተነስታ ትሄዳለች። እንግዲህ መላ ድራማ በጣም አጓጊ እየሆነ እየሄደ ነው ያለው። ይህ ሆኖ ሳለ እንግዲህ ወይኗ ክፍል እንግዲህ በሌሊት ገብተዋል። ወይኗ ክፍል ገብቶ ሰክረዋል። እንግዲህ እሷ ተኝታለች። በእንቅልፍ ልቧ ተነስታ እንዳያችሁት ከሆነ እየጮኸች ማለትም ሂድልኝ ጮኬ እንዳላዋርድ ውጣልኝ እያለችው ነው የነበረው ማለት ነው። እንግዲህ በዚህ ስካር መንፈስ ኃይሉን ተጠቅሞ ወይንሸትን ይደፍራት ይሁን ማቲ ምን አይነት ነው በቀጣዩ ላይ የምናየው በጣም ጓጊ ነው። እንግዲህ ክፍል 13 ላይ የምንመለከተው ማለት ነው። ስለዚህ ማቲ እዛ እንግዲህ እሷን ወይኗን ለመድፈር ወደ ክፍሏ ገብቶ አይ እንዴት ሂጂ ትይኛለሽ? የመጣሁበትን ሳልፈጽም እንዴት ሂጂ ትይኛለሽ? እያለ ከእሷ ጋር እየተነጋገረ ሳለ ነው እንግዲህ ድራማው እዛ ላይ ያለቀ ማለት ነው። ይሄ ድራማ በጣም አጓጊ እየሆነ ነው ወይ ቤተሰብ። ቀጣይ ደግሞ በክፍል 13 ላይ ደግሞ ጠብቃችኋለሁ። ቀጣይ እስከምንገናኝ ድረስ ባላችሁበት ፈጣሪ ሰላማችሁን ያብዛላችሁ። መልካም ጊዜ። የሰጲራ አባት ማቲ ኤልሲ ቤት ሰላይ ሆኖ ገባ። መላ ድራማ። ሰላም ጤና ስትልኝ ውድና የተከበራችሁ የብራንቱ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ ይሁን። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ እንዲሁም ደግሞ ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን ማለት ነው። እንግዲህ መላ ድራማን እንዳስሳለን። መላ ድራማ እንግዲህ ያለፈ ጊዜ ኤልሲ ስልክ እያወራች እንግዲህ አቤሴሎም መጥቶ ያያት መስሏ ደንግጣ ነበረ ያለቀ እና ግን እሷ አልነበረም እንግዲህ የመጣችው ወይኗ ነበረች እና ወይና መታ ኧረ እባክሽን እንዲህ አይነት ነገር በቤት ውስጥ አይወራም፣ እንዴት ይሄን ነገር ቤት ውስጥ ታወሪያለሽ ብላት እንግዲህ በጣም አስደንግጣት ምክር አዘልም ነገር ነግራት ትመለሳለች ማለት ነው። እና በቃ ነገ እናወራለን አሁን መሽቷል ብላ እንግዲህ ያው ወደ መኝታቸው ይሄዳሉ። እንግዲህ ያ ከሆነ በኋላ ማለዳ እንግዲህ ዲያስፖራው ወደ ቤት መጥቷል። እንግዲህ እንደምታውቁት የአቤሴሎም አክስት ከአቤሴሎም ጋር ተነጋግራ ለኤልሲ ሰላይ ቤት አስቀምጣለች።